በኢራን የተከሰተው ፍንዳታ እንግዲህ አብዛኞቹ ሚዲያዎች ከአሜሪካ ጋር የተያያዘ አስመስሎ እየዘገቡ ይገኛሉ። ነገሩ ግን እንደዚህ አይደለም። ይሄ በጋዝ መፍሰስ ወይም ጋዝ ሊክ በማድረግ የተፈጠረ ፍንዳታ እንደሆነ የሮይተርስ ኒውስ ኤጀንሲ ይዘግባል። በኢራን ባንዳር አባስ ከተማ በጋዝ መፍሰስ ምክንያት የተፈጠረው ፍንዳታ የአካባቢው የእሳት አደጋ ባለስልጣን የጋዝ መፍሰስ በኢራን የወደብ ከተማ ውስጥ የመኖሪያ ህንፃን ያወደመ ፍንዳታ አስከትሏል። በእርግጥ የሮይተርስ ኒውስ ኤጀንሲ እንደዘገበው የአካባቢው ባለስልጣናት ለኢራን ወኪሎች ቢያንስ አንድ ሰው መሞቱን እና 14 ሰዎች መቁሰላቸውን ተናግረዋል። ግን ከዚህ ጋር በተያያዘ እንግዲህ የተለያዩ መረጃዎች የሚወጡት ሀሰተኛ እንደሆኑ ከአሜሪካ ጋር ምንም አሜሪካ እንዳጠቃች ነው እንግዲህ አሜሪካ አላጠቃችም። ፍንዳታው የተከሰተው በጋዝ ሊክ እንደሆነ ታውቋል።